እግዚአብሔር የተመሰገነ ይሁን። በሁለቱ ባነበብኩት ክፍል ላይ እንዳያችሁት ሆሴዕ 6:6 ከእርሱ ጋር የሚመሳሰሉ ደግሞ በጣም ብዙ የመጽሐፍ ቅዱስ ክፍሎች ስለ መስዋዕት ወይ ደግሞ ስለ አምልኮ በጣም ጥልቅ የሆነ ነገር ይናገራሉ። በብሉይ ኪዳንና በአዲስ ኪዳን የተቀየረ እግዚአብሔር ስለሌለ የአምልኮም ኮንቴክስት አልተቀየረም። የተቀየረው እንዴት ነው የሚመለከው የሚለው ካልሆነ በቀር ለምሳሌ ድሮ በዋኖስ ይዘው ነበር የሚመጡት፣ አሁን ሌላ ሊሆን ይችላል እንጂ እግዚአብሔር ያው እግዚአብሔር ስለሆነ የሚሰጠው አምልኮ በፍጹም አልተቀየረም። ነገር ግን በብሉይ ኪዳንም እግዚአብሔር ይፈልግ የነበረው አምልኮ በትክክል ካየነው ይሄ የውጪ እነሱ እንዳሉት የሆነ ዋኖስ በግ ምናምን ይዘው የመጡትን አምልኮ አልነበረም። በጣም ደጋግሞ ነግሯቸዋል። ባይዘው በብዙ ክፍሎች ውስጥ ነግሯቸዋል። ኢቭን ባሪያው ሙሴ ሕጉን የሰጣቸው ሙሴ እንኳን እግዚአብሔር ካንተ እኮ የሚፈልገው እኮ ልብህን ነው ብሎ በትክክል ነግሯቸዋል። ሆሴዕ 6 ላይ በመታየት ክፍልም ዛሬ አላተኩርም፣ እንደመነሻ ነው። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕትም ይልቅ እግዚአብሔርን መውደድን እወዳለሁ ብሎ ስለ አምልኮ እግዚአብሔርን ስለማምለክ ተመላኪው ራሱ ኢንስትራክሽን ሲሰጥ ትመለከቱታላችሁ ማለት ነው። በዚህም ላይ በኋላ ትንሽ እናየዋለን። ኢየሱስም እቺን ሴት በሳምራዊቷን ሴት ቀጥታ የሚነግራት ምንድነው? እናንተ ለማታቁት ትሰግዳላችሁ ወይ ማታቁትም ታመልካላችሁ፣ እኛ ግን ለምናቀው ብሎ አምልኮ ዝም ብሎ የሆነ ሰዎች ሲያደርጉ ምናረገው ሰዎች ስለነኩት ምንነካው በተን ሳይሆን በጣም በጥንቃቄ የሚደረግ ደግሞ በእውቀት የሚደረግ እንደሆነ እንመለከታለን ማለት ነው። ስለዚህ የአምልኮ ሲሪየስነት በጣም በእነኚህ ጊዜዎች እንደምንማር አስባለሁ። አምልኮን በተለያየ መልኩ የተወሰነ ደረጃ አሳያቸዋለሁ። እግዚአብሔር ስለ አምልኮ በጣም ሲሪየስ ነው። በጣም ከምናስበው በላይ እግዚአብሔር ለአምልኮ ሲሪየስ እንደሆነ የምናውቀው which is አምላክ ተብሎ መጠራቱ ነው አንዱ። ራሱ እግዚአብሔር በየትኛው ምዕራፍ ላይ ሄዳችሁ የእግዚአብሔርን ስሞች ብታጠኑ ከጀርባው አምላክነቱን ነው ያሳዩአቸዋል ማለት ነው። የትኛውም ይሁኑ ኤል ተብሎ እንኳን የተጠሩትን ስታዩአቸው እነሱ አምላክነቱን የሚያሳዩ ናቸው። ከስሙ ተቀጥያ እንኳን ያሉት አምላክ ማለት ደግሞ የሚመለክ ማለት ነው። ራሱ አምላኪ ያለው ማለት ነው፣ የሚመለክ ማለት ነው። በእርግጥ አምላክ ሲሆን እሱ እኛ ስላመለክ ነው አይደለም አምላክ ይሆን። ኦሬዲ እሱ የሚያመልኩት ፈጥሮ ነው እንጂ የተመለከው ኦሬዲ ቀድሞም ሳይፈጥራቸውም በፊት እሱ ማን ነው? በማንነቱ ምንድነው? አምላክ ነው። ምን የሚገባው ተመላኪ የሆነ አካል እንደሆነ እናያለን። ግን እግዚአብሔር ለምሳሌ ስለ አምልኮ በጣም ሲሪየስ እንደሆነ የምታዩትን ነገር ላሳያችሁ። ለምሳሌ እንደዚህ አንጣሎ የሰራው ግዙፉ ሰማይና ምድር እንኳን ስራ ፈቶ የተቀመጠ ሲመስለለኛ እኔ እንደዛ አስቤ ያውቃለሁ። እኔ ያው እንግዲህ ስለሚያውቀው ቤተሰቤ እኔ ሰማይ መንጋጠጥ ወደ አንዳንዴ ፓርክ አድርጌ ስመለስ ማታ ከሆነ ዝም ብዬ ያለው ወደ ሰማይ እንደኔ ነው። ምንድነው የምታየው? እኔ ያስደንቃችሁ። እኔ እንደው አንዱ ልምዴ ልንገር፣ ትንሽ ጨነቅ ካለኝ ወይ ወደ ጸሎት ወይ ደግሞ ወደ ውጪ ነው። ጥሩ ነው ባይዘው አንዳንዴ እኛ ብቻ ያለንበት ዓለም ስለሚመስለን ማለት ነው እንዲያጎንብሰን ስለምንሄድ ሁሉም ነገር እዚህ ያለን ይመስለናል። ግን አንዳንዴ አብርሃምን እንዳለው ውጣና እስቲ ቀና በላሉ ከኛ በላይ በጣም ለካ ሌላ ሰፊ ዩኒቨርስ ትልቅ ዓለም አለ ለካ። እኛ የሆነች ትንሽ ሰፈር ውስጥ ትንሽ ዓለም ውስጥ ከዛስ ትንሽ ቤት ውስጥ እሱ ብቻ አይደለም ደግሞ ቤቱን ሞልተን አይደለም የምንኖረው ትንሽ ጓዳ ውስጥ የቆምን በጣም ትንሽ ፍጥረቶች ነን። ስለዚህ የምድሪቱን እንደው ምሰሶች እኛ አይደለን። እግዚአብሔር ግን ይሄን አንጣሎ የሰራውን ሰማይ ስራ ፈቶ ነው የተቀመጠው ብዬ አውቃለሁ። ምንድነው ዝም ብሎ ተንጣሎ ተቀምጧል? ምንም አይሰሩም። በቃ አሁን እንደው አንዳንድ ነገሮችን ካያችሁ ዝም ብሎ ይሽከረከራል። አንዱ ሁሉም ይሽከረከራል። በቃ ይሽከረከራል። እንደው እግዚአብሔር ዝም ብሎ እንደሚሽከረከር ነገር ይወዳል እንዴ? እንዴ ዩኒቨርሱን እያሽከረከረ በቃ ዝም ብሎ የሚኖረው ምንድነው ብላችሁ ስታዩ እግዚአብሔር ብርሃን ይወዳል። ብርሃናትን ፈጥሮ ያስቀመጠው ምንድነው ብላችሁ ስታዩ መዝሙር 19 ላይ የሚነግረን ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይን ፍጥረት የእጁን ስራ ያወራል። መናገር የለም፣ ድምጽ የለም። ነገር ግን ድምጻቸው እስከ ምድር ዳርቻ ወጣ ይላል። ፍጥረታቸው የተፈጠሩበትን ፐርፐዝ ነው እዚህ ጋር የሚነግረን። ምንድነው የተፈጠሩበት ዓላማ? የእግዚአብሔርን ክብር ለመናገር ነው ይላል። አይናገሩም። ልክ ነው እንደናንተ እንደ ሰው ጮሆ አያወሩ ይሆናል፣ ቋንቋ የላቸው ይሆናል። ግን በፍጥረታቸው በተቀመጡበት ቦታ ላይ ግን አንድ ነገር ያወራሉ፣ ዲክሌር ያደርጋሉ።
እርሱም የእግዚአብሔርን ክብር ነው ይላል። ስለዚህ እግዚአብሔር እንዲህ አንጣሎ የሰራው ሰማይና ምድር እንኳን ምንም ዝም ብሎ የተቀመጠ አይደለም፣ አምላኪ ነው ማለት ነው። ይገርመኛል። እኔ ሰማዩ አምላኪ ነው። እንደውም አንድ ሳይንቲስት ሲያሳየን ነበር፣ አስታውሳለሁ። የዛሬ ስንት ዓመት እንደሆነ አላስታውስም እንጂ ከዋክብቶች አምላኪ ናቸው ብሎ ማለት ነው ድምጹን ሲያሰማ እና የኮከቦችን በቅርበት ሳይንቲስቶች የቀረጹትን የከዋክብትን ድምጽ አምጥተውት ሊትራሊ በቃ ከአና በላይ ይጫወታሉ። ሲጫወቱ በደንብ አድርገው ነው የሚያመልኩት። እና እንደውም ምን ይላሉ? ቶታል ዩኒቨርሱን ከውጪ ስናዳምጥ ሙሉ ለሙሉ ማዳመጥ አንችልም እንጂ ስናዳምጥ አንድ ቢት ነው፣ ኦርኬስትራ ነው ይላሉ የሚጫወቱት። ከገጣጥሞ አንዱ ካንዱ ከውጪ ብንሰማ ከዩኒቨርሱ ውጪ ሆነን ብንመለከት ዩኒቨርሱ በሙሉ አንድ ላይ ያመለከ ነው ይላሉ። ይህን ሁሉ የሰራ እግዚአብሔር ምንድነው ማለት ነው? እግዚአብሔር ስለ አምልኮ ሲሪየስ ነው ማለት ነው። እንደዚህ ስራ እንዳይፈታ አድርጎ ካስቀመጠው ማለት ነው። ሙዚቃ እንኳን የፈጠረው እግዚአብሔር ለአምልኮ ነው። ሙዚቃ የምንወደውን ማለት ነው የፈጠረው ለአምልኮ ነው። እንኳን ሙዚቃ አይደለም ዘንድሮ ሰይጣን የሆነውን ሰይጣን እንኳን የፈጠረው ለአምልኮ ነው። ይገርመኛል በጣም። ለተፈጠረበት ፐርፐዝ አልነበረም እንጂ እኮ ሲኖር እኮ ኢሳይያስ ሲናገር ማለት አንተ በተፈጠርክበት ቀን በገና አብሮ ተፈጠረ ይለዋል። አይገርማችሁ? ከነ ሙዚቃ መሳሪያ አብሮ የሰራ ደሴም ዴ ነው በርዝዴያቸው የሰይጣንና የሙዚቃ አብሮ በተፈጠርክበት ቀን ሙዚቃ መሳሪያ አብሮ ተፈጠረ ይላል። አንተ እንድትጋርድ እንድትጫወት ለእግዚአብሔር የተሰራህ ነበር ካለ ወዳጆች፣ በጣም የከበረ አገልግሎት ነው እኮ የምታገለግሉት። ቆይሩ በጣም የከበረ እኮ ነው። የከበረ እኮ ዝማሬ እኮ ነው የምንዘምረው። አንዳንዴ ሚውዚክ የምትጫወት በጣም የከበረ እኮ ነገር ነው የምትጫወቱት። በዛን ቀን እግዚአብሔር አስቦ ሚውዚክ የሚባል ነገር ራሱ መስራቱ እኔ አምሹ እንደዚህ ባይሰራም እንኳን ምን እንደሰራ አላቅም። እኔ ሰማይ ስንሄድ እንዴት እንደሆነ ሙዚቃ አላቅም፣ ግን የዛን ቀን ግን ተፈጠረ ይለዋል የመላእክት ዜማ። ይህን ሁሉ ያደረገው ለምንድን ነው? እግዚአብሔር በጣም ሲሪየስ ስለሆነ ነው ስለ አምልኮ። ሰው እንኳን በኃጢአት ሲወድቅ የወደቀው ከአምልኮ መሆኑን ሮሜ መጽሐፍ ይነግረናል። ምዕራፍ 1 ላይ ከ21 እስከ 25 ካያችሁት እግዚአብሔርን እንዲያመልኩ ነበረ የተፈጠሩት ይልና እነሱ ግን እውነተኛውን እግዚአብሔር አምላክ ባልሆነ ለውጠው አመለኩ ይለናል። አያችሁ፣ ለማምለክ ነው ሰው የተፈጠረው። ኤደን ገነት የወደቅነው ከፍሬ ብቻ አይደለም የወደቅነው፣ ወደ ድህነት ብቻ አይደለም የሰው ልጅ የገባው፣ ወደ ጉስቁልና ብቻ አይደለም የገባው። ገብቷችኋል? ከአምልኮ ነው የወጣው የሰው ልጅ። ታውቃላችሁ? አምላኪነት ይሄ ሪኒውድ የሆነ አዲስ የተፈጠረው የሰው ልጅ ማንነቱ ነው አምላኪነት። ገብቷችኋል? አምላኪነት፣ ጸላይነት፣ ዘማሪነት፣ በቅድስና መኖር፣ ሰውነትን ለእግዚአብሔር መስጠት የሚለው የአምልኮ ሐሳብ ኮንቴክስት ኮንሰፕቱ ያለው የተባረረው የሰው ልጅ አምላኪ መሆን አይችልም። ስለዚህ የገባው የሰው ልጅ ተመልሶ ወደ እግዚአብሔር መንግስት እንዲገባ የተደረገው የሰው ልጅ ውስጡ ምን አለ? አምላኪነት አለ። በርግጥ አምላኪነት በሰው ሁሉ ውስጥ መቀመጡን የምታውቁት አሁን አንድን ሰው ወስዳችሁ ጫካ ውስጥ ብታሳድጉት ምን ያደርጋል? ያመልካል። አምልኮ በትሬኒንግ እንዳልሆነ የምታውቁት እኮ እሱ ነው። እንደውም አንዳንድ እንትኖችን ስታዩ የድሮ የታሪክ መጽሐፍቶችን ስታዩ የድሮ ሰዎች ያመልኩ ነበር ነው የሚለው። ገና ምን እየሆኑ ይለናል? ጫካ ውስጥ እየኖሩ ያመልኩ ነበር። ምንድነው የሚያመልኩት ነው እንጂ የሚቀየረው። ያመልኩ ነበር። ዛፍ ያመልኩ ነበረ፣ ተራራ ያመልኩ ነበረ፣ ጨረቃ ያመልኩ ነበረ። አንዳንዶቹ ደግሞ ጎርፍ የመጣል ሊወስዳቸው ያለውን ጎርፍ ያመልኩት ነበረ። ከነሱ በላይ የተለቀውን ሁሉ አምላክ ያደርጉ ነበር ይላል። ስለዚህ አምላኪነት ይቅርታ በሰው ውስጥ እግዚአብሔር እንደነው ይሄ ምንድነው ኢንስቶል ያደረገው ነው የሚባለው ያስቀመጠው ሐሳብ ነው ማለት ነው። ዝም ብሎ ድንገት እንደኛ ስንፈልግ ብድግ ብለን እስቲ ላመልክ ምንለው ሳይሆን እግዚአብሔር የጫለብን ነው ማለት ነው ውስጣችን። ስለዚህ እግዚአብሔር እኛንም ሲፈጥር ኢቭን ሰይጣን በኋላ የሆነውን እንኳን ያን ቅዱስ የነበረውን መልአክ እንኳን መጀመሪያ ሲፈጥር ለሱ የሚውዚካል መሳሪያ አብሮ ሲሰራለት ሰማይንን ምድርን ሲፈጥር ራሱ ለአምልኮ ከፈጠረ እግዚአብሔር ለአምልኮ በጣም ሲሪየስ እንደሆነ ነው የምናየው ማለት ነው። በጣም ሲሪየስ ነው ማለት ነው። ስለዚህ ስለ አምልኮ ምን እንረዳ? ጥቂት ፖይንቶችን ልስጣችሁ። ያው ፖይንት ስል ያው ብዙዎቻችሁ ለምትጽፉ መጀመሪያ አምልኮ ለእግዚአብሔር ብቻ የተለየ ስርዓት ነው። ለእግዚአብሔር ብቻ የተለየ ስርዓት ነው። በጣም ማይነር የሚመስል ግን በጣም ሪማይንድ ላደርጋችሁ ፈልጉ። ዘጸአት 20 ቁጥር 3 ላይ ከእኔ በቀር ሌላ አምላክ እንዳታመልክ ወይ አይኑርህ ይላል። በጣም ደጋግሞ ነው የሚነግራችሁ። ከእኔ በቀር ሌላ አምላክ የምታመልከው እንዳይኖርህ ይላችኋል። ስለዚህ አምልኮ ለፈለከው የምትሰጠው አይደለም።
ለተገባው የሚሰጥ ነው። በቃ ለፈለከው ላማረ ደስ ላለ የምሰጠው ነገር ሳይሆን ለተገባው የሚሰጥ ስጦታ ነው አምልኮ ብሎ ይነግራቸዋል። ዘዳግም 6ም the same thing ነው። ሺማ እስራኤሎች ስማ ተብሎ በጣም በየቦታው ላይ የምታዩት የነሱ ዋና ጥቅሳቸው አምላክ እግዚአብሔር አንድ ነው። እርሱንም በፍጹም ነፍስ በፍጹም ሐሳብ አምልከው ውደድ የሚል ነው። እግዚአብሔርን ማምለክ ነው። በየጠዋቱ በየማታ በቀን 3 ሰው ሲሰግድ እንዳያችሁ በቀን 3 4 እያነበነቡ የሚሉት ነገር ነው አይሁዶች። ምን እስራኤል ሆይ ስማ። ስለዚህ ለመስማት በጣም በየቀኑ ጆሮአቸውን እስከሚያማቸው የሚሰሙት ምንድነው? አምላክ እግዚአብሔር አንድ እግዚአብሔር ስለሆነ እሱን ብቻ በፍጹም ልብ በፍጹም ነፍስ አምልከው የሚል ነው። አምልኮ ለእግዚአብሔር ብቻ ኤክስክሉሲቭ ነው። ለብቻው ምን ያለ የተሰጠው ነው ማለት ነው። አሜን። ደስተኛ ናችሁ? ለእግዚአብሔር ምን ብቻ፣ ለማንም አምልኮ አይሰጥም። አምልኮ እንደውም እኔ በጣም ስለ ወንጌል ሲናገር እኔ ሮሜ ላይ በጣም ከሚገርመኝ ቃል ወንጌልን ነው የሚናገረው። ኦፍ ኮርስ ወንጌል አምልኮ ነው። በሌላ አነጋገር ስለ ልጁ ነው ይለናል ማለት ነው። ወንጌል ሲናገር ስለ ልጁ ነው፣ እሱ ነው። ስለ እሷም ነገር የለውም ውስጡ ከጾታ አንፃር አይደለም ይያው እሳቸውም የሉም ያለ ነው ያለው። ስለማን ነው? ስለ እሱ ስለ ልጁ ነው። ስለዚህ ከልጁ ውጪ የሆነ አምልኮ የለም፣ አይሰጥም። ልጁ ላይ ነው አምልኮ። እግዚአብሔር ማየት የሚፈልገው ልጁ ላይ ነው። እግዚአብሔር ኢየሱስን አይታችሁ ከሆነ ሊያደምቀው በፈለገ በተገለጠበት ሁሉ ለምሳሌ ሲጠመቅ ኢየሱስ አይደለ በተራራ መገለጥ ላይ በተገለጠ ጊዜ እግዚአብሔር አብ ይናገር የነበረው እሱን እያለ ነበር። ተመልከቱ፣ እሱን ስሙት። ለምን? የእግዚአብሔር ዓላማ ፐርፐስ ልጁን ማድመቅ። አሜን አሜን። ልጁ ምን ማለት ነው? እግዚአብሔር ልጁን እንዲደምቅለት ነው የሚፈልገው። በቃ ፐርፐሱ እሱ እንዲመለክ ነው ፈቃዱ። ስለዚህ ድብልቅልቅ አድርገን ከሆነ ነገር ጋር አብረን የምናመልከው እግዚአብሔር የለም። እግዚአብሔርን ለነገሩ ከሆነ ነገር ጋር ደብልቀን ማምለክ ስንጀምር የዛን ጊዜ የእግዚአብሔር አምልኮ መሆኑ ይቀራል። ለዚህ ነው ምን ይለናል ወንጌል? ስለምኑ ነው? ስለ ልጁ ነው ይለናል። አምላክ እግዚአብሔር አንድ ነው ይላል። ምክንያቱም በዛ ዘመን ላይ አምላኮች በጣም ብዙ ስለነበሩ ሰው የፈለገውን 3 4 አድርጎ ማምለክ ስለሚችል በዛን ጊዜ ማለት ነው። ሐዋርያው ጳውሎስ ታስታውሱ እንደሆነ ወደ አንዲት ከተማ ገባ ማለት ነውና ሲገባ ምን አየ? ማታ አምላኮች አየ በየቦታው ላይ ተሰቅሎ ይመለካል ማለት ነው። ከዛ በኋላ በጣም በመንፈሱ ታወከ ይላል። በጣም ተረበሸ ይላል። ዘንድሮ እኮ እኛ ወዳጆች ወይ አማልክት ማአት ያለበት ከተማ እኮ አይረብሸንም እኮ ምንም እኮ አይረብሸንም እኮ ኖርማል እኮ ለምደነው እኮ ነው እየኖርን ያለነው። እኔ ድሮ እንትን ቤትቺ ምንድነው የምትባለው ቻይና የምትበሉበት ቤት ስንገባ አለች የሆነች እንዲህ የምትል ሴትዮ የሆነ ሰውዬ ይሁን ብቻ አይታወቅም እና በር ላይ ነው እና አንድ ጊዜ ስገባ እንትን ተቀምጦለታል። ምንድነው ይሄ ራይዝ ምናምን አጠገቡ ተቀምጦለታል። እንዴ ሴትዮዋን ጠየቅኳት፣ ቆይ ይሄ ራይዝ እዚህ ጋር ለምንድነው ያስቀመጠችው? ይሄ የምግብ አምላክ ማሳም ይባርክ አለች። እኔ ወጥቼ አውቃለሁ። እዚህ ቤትም አልበላም ብዬ መጀመር ወጋውት ምናምን ብዬ ወጥቼ አውቃለሁ። አሁንስ ለምጂ ወንድ ቤት ረጋ አድርጌ በልቼ ነው ሴትዮዋ እንዲህ እያለች እኔ በልቼ እወጣለሁ። እየለመድን እኮ ነው አሁን እኮ እየመጣ ነው። ካልቸሩ እያስለመደን ያለው እግዚአብሔር አምላክ ብቻ የሚለው ነገር እኮ እያስወጣብን ያለው ሳናውቀው መቆጣት እያቆምን መተናል። ከእግዚአብሔር ውጪ ያልሆኑ ብዙ ነገሮች ምድሪቱን እየሞሉት እያየን እኮ ቁጣ ከውስጣችን እየጠፋ ከመጣ ቆያው ኖርማል እያስለመደን ነው ያለው። አያስቆጣትም። ቤተክርስቲያን እንደ ድሮ አያስቆጣትም። እውነት የሌለበት ነገር አሁን አያስቆጣትም። ኖርማል እየሆነ ከመጣትን ይሸመትበት ብሏል። ወዳጆቼ ወይ እግዚአብሔር ለብቻው መመለክ የሚለው ሐሳብ የብሉይ ኪዳንም የአዲስ ኪዳንም ኮር የሆነ ኮንሰፕት የመጀመሪያው ማለት ነው፣ ብቻውን መመለክ የሚለው። ለዚህ ነው አብርሃምን ዘፍጥረት 12 ላይ ያው እንደው ቶፒካል ስለሆነ ዝም ብዬ ቶሎ ለማለት ነው የምሰጣችሁ ፖይንቱን ብቻ። ሲጠራው ምን አለው? አብርሃም ከቤት ከሀገር ከዘመዶች ተለይተ እኔ ወደ ማሳይ ምድር ሂድ ውጣ አለው። በዛ ምን አደርጋለሁ? እባርካለሁ አለው። ስለዚህ ሊነግረው የፈለገው ምንድነው? አብርሃም ብዙ አማልክቶችን ያመልክ ከነበረበት ቦታ ነው ይኖር ነበር። ብዙ አማልክቶች፣ የውሃ አምላክ፣ የእንጨት አምላክ፣ የልጅ አምላክ፣ የእንትን አምላክ እየተባለ ይመለክ ነበር። ለዚህ ነው እንደውም ብዙ ጊዜ ምን ብሎ ነው ራሱን የገለጠ? እኔ ምንድነኝ? ኤልሻዳይ ነኝ ያለው። ምክንያቱም ብዙ ምን እንትን የሚችል የሚባሉ አምላኮች ነበሩ እና ለእያንዳንዱ ችሎታ አምላክ ነበረ በጊዜው፣ ለእያንዳንዱ የሚችል ማለት ነው። ውሃን የሚሰጠው አምላክ አፈር ማለምለም አይችልም ያኔ። ስለዚህ ምን ሰው ምን ይዛል ማለት ነው? ለአፈሬ እንትናን አምላክ ይዛለሁ፣ ለውሃ እንትናን አምላክ ይዛለሁ፣ ልጅ የሚባርክ እንትናን አምላክ ይዛለሁ እያለ በቃ እንደዚህ ያደርግ ነበር። እግዚአብሔር መጣና ምን አለው?
ከነኝ ሁሉ የአማልክት ግርግር ውጣ አሉ። ኧረ በጌታ በኢየሱስ ማለት የአማልክት ግርግር በርስቲ በቃ ውጣ ከዚህ ያለው የአማልክት ግርግር ውስጥ ምን ታረጋለህ እዚህ ውስጥ አለ። ወዳጆቼ የአብርሃምን ጉዳይ አይደለም ማወራው የኛም ጉዳይ ስለሆነ ነው ወደ እንመጣበታል። የአማልክት ግርግር እኮ ዘንድሮ እኮ ቤታችን ውስጥ እኮ እንዲህ ስላላልን ነው እኮ ሰው ዞር ስላላልን ነው። ገብታችኋል? ውጣ ከዚህ ምንድነው መሰራ እና ምን አለው እኔ ብቻዬን እባርካለሁ። አንተ የውሃ የእንትን የምን የፍሬያማነት ምናምነት አትልማ ሁሉንም ጠቅልዬ ብቻዬን መባረክ የምችል ብቸኛው አምላክ እኔ ስለሆንኩኝ ኤልሻዳይ እኔ ስለሆንኩኝ እኔን ብቻ ለማምለክ ውጣ አለው እግዚአብሔር። እግዚአብሔር ሊነጥለው ነው የፈለገው መጀመሪያ ታውቃላችሁ። ሊነጥለው ነው የፈለገው ከአማልክቶቹ ጋር ተጣብቆ የእግዚአብሔርን በረከት መካፈል ስለማይችል አብርሃምን እግዚአብሔር መጀመሪያ አቆራረጠው ከአማልክቶቹ ጋር ተደባ አምላክ ስለሌለ ገብቷችኋል? ደምራችሁ አንድና እግዚአብሔርና እንትና ተብሎ የሚመለክ አምላክ ስለሌለ የኔ አያት ድሮ እንደዛ ነበርሽ። በዕለተ ቀኗ ዛሬ እንትን ትልና ደግሞ በዕለተ ቀኑ ጌታ ኢየሱስ ትላለች። ኧረ ላይ ዕለተ ቀን ሁሉ የሱ ነው። አሜን ትላላችሁ? ወደ የሱ ነው በቃ ምን ዕለተ ቀን አለ? ማን የሰራው ዕለተ ቀን? የሱ ስለሆነ በዛ ውስጥ ነው የምንኖረው። እሱ በሰራው ዓለም ውስጥ እሱ በሰራው ቀናት ውስጥ ነው የምንኖረው። እሱ ነው የሚመለከው። ስለዚህ አብርሃም ሆይ ተቆራረጥ ከአምላክቶች አሉ ያደርጉልኛል ብለ በፌቨር ያስካቸው አማልክቶች አሉ አይደል? ብዙ ነገር ያደርጉልኛል ብለ በልተቆራረጥ ፌቨሩን ሁሉ ብለ ትተህ ውጣ አለው። እኔን ማምለክ ከወሰንክ መተው ይጠይቃል። ሪል አምልኮ መተው የሚጠይቀው ነገር አለ። ማት ግሳንግሶችን ይዛ አብርሃም መተ እኔንም እያመለክ መኖር አችልም አለ። መቆራረጥ አለብህ አንዳንድ ነገር አለ። እናንተ አንዳንድ ጊዜ እስቲ ራሳችንን እንፈትን። አሁን አምልኮን ወደዚህ እንድትወስዱ ወደ ዝማሬ እንድትወስዱ አልፈልግም፣ ግን ፓርት ኦፊስ ስለሆነ ላንሳው። አንዳንድ ጊዜ እስቲ ተመልከቱ አምልኮአችንን እስቲ እዩት። የራሳችን ማለት የግላችን እንድናይ ስለምፈልግ አንዳንድ ጊዜ በቃ ጌታ አምልከው ይለኛል ውስጤ። አንዳንድ ጊዜ ያረጋልን እሉ ታውቃለህ፣ ይሄ ሁሉ ሰው ሳያውቅ ያረጋልን ታውቃለህ ይለኛል። አንዳንዱ ነገር ለእናንተ ሁሉንም አልነግርም፣ ያደረገልኝን ግን ማውቀው እኔ ነኝ። እንዴት እንደማረኝ፣ እንዴት እንደረዳኝ፣ እንዴት እንዳቆመኝ። አንዳንዶቻችን እኮ የተገናኘ ነው ሰው ከሆነ በኋላ ነው አይደል እንዴ? አንድ ጊዜ ያለውን ሰምታችኋል። አንድ ሰባኪኛ ቸርች መጥቶ ባለፈው ስለ መኪና ሲናገር እና የመጀመሪያ መኪናዬ ብሎ አንድ ምርጥ መኪና ሲያሳይ ከአህያው ጀምር ብሎ አለ። መጀመሪያ አህያ ነበር የሚነዳው። አህያ ስንነዳ ስላልተገናኘን እኮ ነው ወዳጆች እንጂ እኮ እናውቀዋለን እኮ የቱ ጋር እንደነበርን ማለት ነው። እንደው በስጋም ካስፈለገ ነው የምነግራችሁ። ደግሞ በስጋም ካላስፈለገ ደግሞ ሁላችንም አንድ የሚያደርግ ነገር ሙታን ነበር ሁላችን። በቃ ሁላችንም አንድ የሚያደርግ ነገር ከዛ አውጥተዋልና ኤልያስ ለምን ትቆጥባለህ እንደው በልለት እስቲ ሲለኝ ምን ይለኛል ከኋላ የተቀመጠው ካጠገቤ ያለው ምን ይለኛል ስል አምልኮ ሰዓት ያልፈኛል። እነሱ ይቀመጣሉ። ወዳጆቼ ወይ አንዳንድ ነገር ሰው ካልተቆራረጠ ማምለክ እንደማይችል ነው የገባኛው። አንዳንድ ሰዎች ደስ አይላቸውም ይሉኝታ የጣሉ ሰዎች በጣም ነው ደስ የሚሉኝ። እኛ አንድ ጊዜ የሆነ ሀበሻ ቤት አገልጋይ ልጋብዝ ገባሁ። ገብቼ ኢትዮጵያና የሆነ ሰው ይጫወታሉ እግር ኳስ እየተጫወቱ እናንተ እዛ ለካ ክራይቴሪያ ምናምን ቴሪያ የለም የእውነት ማለት ነው። በሱፍ ትወድቃለህ ማለት እኛ ጋር እኮ ነው ያሉ ነገር እንጂ እኮ በቃ በለው እንጂ ይሄ ሰውዬ ከሳቸው አረቀስ ይበሉ አልኩኝ። እኔ ቁጭ ብዬ ነው ማየው። እኛ ምሳ እየበላን እንዴ ይምታ እንጂ ይሄ ምናምን ያሉ ይናደዳሉ። ቲቪው ጋር ይደርሳሉ፣ ይመለሳሉ። ከዛ በማከል ኢትዮጵያ ገባች ማለት ነው። ወዳጆች የሱት እንዳረጉ አንቱ እንደተባሉ መሬት ላይ ተደፉ፣ ሰገዱ። እውነት ከዛ መንፈስ ቅዱስ ለኔ አሁን አንተ ብትሆ እንዴት ትሰግዳለህ? የእውነት እዛው ጋር ቻሌንጅ አድርገኝ እሳቸው አንዴ ገብቶ ቀጥሎ ደግሞ ምን እንደሆነ ነገራቸው አልወጣንም። ከዛው ሳንወጣ ትንሽ ቆየና ያኛው ኳስ ደግሞ አገባ ማለት ነው። ያው እንደምታውቁት እኛ በኳስ ሁሌ ስለምናሸንፍ ያኛው ቡድን ደግሞ አገባበት። ሲያገባ እንደው ቅድም የሰገዱትን ሁሉ እንዴት ያንሱት? ሰው ሁሉ ፊት በርክኮ ነበር። እንዴት ይመልሱት? አይመለስ እና ምን አሰብኩኝ እኔ አንዴ ገብቶ ለሚመለስ ጎል ሰው እንደዚህ ራሱን አዋርዶ ትልቅነቱን እድሜውን ምኑን አዋርዶ ከሰገደ አንተ ገብቶ ለቀረ ሰይጣን እኮ ተመልሶ እኮ ወዳጆች ወይ ወደ በዛ አይመለስም እኮ። አንድ ጊዜ የገባ ጎል ኢየሱስ አድኖናል እኮ አይደል? አድኖናል፣ ተርፈናል እኮ ወዳጆች ወይ። አሁን እኮ ስንሞት የሆነ ሌላ ነገር አይፈጠርም። ኢየሱስ ነው የምናየው። ስንሞት አንድ ቀን ሳይሆን ጌታን እንደማይ እርግጠኛ ነኝ። ምንም ጥያቄ የሌለኝ ነገር ማለት አንዴ ገብቶ ለቀረ ጎል ሰው ግን ዛሬም በይሉኝታ ነው የምንኖር። ዛሬም ምን ይለኛል እያሉ ነው የምንኖር። ወዳጆቼ ምን ይለኛል የማይሰራው ኢንተርቪው ስናደርግ ነው።
ኢንተርቪው ስናደርግ ያለንን ፓሽን ተመልከቱት ወዳጆች። በቃ እንሄዳለን፣ ሱፋችንን እንለብሳለን፣ እንዘንጣለን። ከዛስ በኋላ ሰዎቹ ፊት ትችላለህ? አዎ እችላለሁ። ሃሌሉያ ብቻ እኮ ነው ማለት ነው ስለማይባል የእምነት ቦታ ስላለው እንጂ እኮ እንደዚህ አይነት ቦታ አለ። አይናቸውን እዩ ተብለና ማየት ነው። እኔ እዚህ ሀገር እንደመጣሁ ፒዛ ቤት ልቀጠር ሄድኩኝ ማለት ነው። ከዛ የስ በላለኝ ማለት ነው። ማየውን ነገር ይላል። አዎ አይ ካን ዱ ዛት። ምን እንደሚለኝ ሁሉ አላውቅም እኮ ያኔ አይሰማኝም በደም በለ የተባለውን ፓሽን ነው። በቃ ለምን እንጀራ ነው ወዳጆቼ፣ የዘላለም እንጀራ። ኧረ አሜን ወዳጆቼ፣ የዘላለም እንጀራ ቤታችን የገባ የረካንበትን ህይወት ይዘን በጣም ብዙ ያልተቆራረጥናቸው ነገሮች ግን አእምሮአችን ውስጥ አሉ። ዛሬ ሰው እንኳን አይቶን አንድ ጊዜ የእውነት ነው ይሄ የሚያመልኩት አይደለም እንዲል የሚያደርግ አምልኮ ብቻ ሳይሆን ህይወት እየኖሩ ነው የምንኖረው። ብዙ ሰዎች በፊት የነበሩ ክርስቲያኖችን ጴንጤዎችን ሲያቋቸው የድሮዎቹ ጴንጤዎች ይላሉ። ምንም እንኳን አይደለም አምላኪ ህይወት ስለነበራቸው አምልኳቸው ዝማሬያቸው ብቻ ሳይሆን ህይወታቸው በሙሉ አምላኪ ስለነበረ ጸሎታቸው አምላኪ ነው፣ ኮሚትመንታቸው አምላኪ ነው። ሰው ያያቸው ምን ይላል? አቤት የድሮዎቹ ይላል። ምንም ነገር ስለተቀየረ አይደለም። ሰው የድሮ ናፋቂ ስለሆነ አይደለም ወዳጆች፣ ሰው ከአምልኮ እየወጣ ስለሆነ ሳናቀው ማለት ደባልቆ ማምለክ ኖርማል እየሆነ ስለመጣ አምልኮ ለእግዚአብሔር ብቻ ምንም ይለው የሚሰጥ ነው። እግዚአብሔር ደግሞ በጣም ይገርማችሁ እንዴት መመለክ እንዳለበት መመሪያ ያወጣው እግዚአብሔር። እንዴት መመለክ አለበት የሚለውን መመሪያ የሚያወጣው እግዚአብሔር። ልክ ዶክተር መድኃኒትን ሲሰጣችሁ ከነ መመሪያው እንደሚሰጥ እግዚአብሔር ሲወልደን በልጁ የአምልኮ መመሪያ አብሮ ሰጥቶናል። ምክንያቱም ያለ አምልኮ ልንኖር ስላልሆነ ማለት ነው። መመሪያው ፕሪስክራይብ አድርጎናል። እንዲህ ነው የምመለከው የሚለው ተሰጥቶናል። የአምልኮ መመሪያ ከአብያተ ክርስቲያናት ከሲኖዶስ የሚወጣ እንዳይመስላችሁ። ከእግዚአብሔር ቃል ኦልሬዲ ወጥቶ የተጨረሰ ነገር ነው እንጂ የሆነ ሰው መጥቶ ሽሬዋለሁ ወይ ሰው ቀጥየዋለሁ ሚለን አይደለም። እኛ ውስጥ ገብቶናል ምን እንደሚል፣ እንዴት ማምለክ እንዳለብን እናውቃለን። አሜን ወገኖቼ ሆይ። ስለዚህ የአምልኮን መመሪያ ኢንስትራክሽኑን የሚሰጠው ማን ነው? እግዚአብሔር ነው እንጂ አምልኮ የሆነ ፐርሰናል ፕሬፈረንስ እግዚአብሔር እንዲህ ነው እኔ ማመልከው እንዲህ ነው ቀደስ እንዳለኝ ነው የሚባል አምልኮ የለም፣ በፍጹም የለም። በእግዚአብሔር ቤት ውስጥ ክርስትና አንዱ በእኛ ህይወት ውስጥ ያደረገው ነገር ከግምት አምላኪነት ነው ያወጣል። አሁን ቀጥ ያሳያችኋለሁ። ለዛች ለሳምራዊ ሴት ሚላት ነው እኛ ለምናቀው እንሰግዳለናል። ዝም ብሎ በግምት አይመለክም፣ በግምት አይሰገድም ነው እንዴ ወይ አተሳስቼ ነው አይባልም። ምናመልከውን ምን እናደርጋለን? ጠንቅቀን እናውቃለን። ሐዋርያቱ እስኪሞቱለት ሲያመልኩት ያውቁት ነበር። ለሚያውቁት ዋጋ መክፈል ቀላል ስለሆነ ማለት ነው። በግምት የምናመልከው፣ በግምት የምንዘምርለት፣ በግምት የምንቀደስለት፣ በግምት ሰርቭ የምናረገው፣ በግምት የእግዚአብሔርን ቃል የምንሰብክለት አምላክ የለም። እናውቀዋለን እግዚአብሔር። ዋናው እያወቅነው እንድንሄድ ነው የሚፈልገው እንጂ ወዳጆቼ አምልኮ ተመላኪውን እንጂ አምላኪውን ደስ ለማሰኘት የተሰጠም ስርዓት አይደለም። አምላኪው ላይ ነው ያተኮረው። እግዚአብሔር ምን ደስ ይለዋል ላይ ነው እንጂ ያተኮረው እኔ ምን ባረግ ነው ደስ የሚለኝ ላይ ያተኮረ አይደለም። ምንድነው የእግዚአብሔር ደስታ ከአምልኮ አንፃር ምን ላይ ነው ያለው የሚለው ላይ በጣም ያተኮረ እንደሆነ መረዳት አለብን ወዳጆች። አንድ ታሪክ ሰምቻለሁ። አንድ ሰው አንድ ባል ሚስቱ ጧት ተነሳች አሉ። አንድ ጊዜ ተነሳችና አኔ አለችው አቤት ዛሬ መቼስ ቀኑ ምን እንደሆነ አልረሳም አለችው። ግራ ገባው አሉ። ያውና ወንድሞች እንደምታውቁ ስለሆነ ማለት ነው የኛ ነገር ገባውና ሄደ። መስሪያ ቤት ሄዶ ቢገምት አልመጣም። ወይ ዛሬ ሰርጋችን ነው እንዴ የተጋባንበት ቀን ነው ብሎ ቢል አልመጣም። ወይ ልደቷ ነው ቢል ደግሞ ቀኑ ራሱ በተምታታበት። ከዛ አይ እኔ ምን አገባኝ ብቻ ያው ቀኑ ምንድነው ብላኛለች ብሎ ቸኮሌት ላካሉ። ከመስሪያ ቤት አበባ ላካ ምና በግምት ማለት ነው። ማት ነገር ቤት ላከማት ይመጣላታል ቸኮሌት። ከዛ የቆየ አበባ ይመጣል ማለት ማታ ሲመጣ በጣም ይገርምሃል። እንደ ዛሬ አይነት ቡሄ አይቼም አላቃለችዋ ሲመጣ ለካ ቡሄ ነው ቀኑ ልደቷ ነው። ግምታዊ ነገር እኮ ወዳጆች አያስኬድም እኮ። እውቀትን የመሰለ ነገር እኮ የለም ወዳጆች። ግምት ያከስራል ታውቃላችሁ። እውቀት ላይ የቆመ ነገርን የመሰለ ውበት ያለው ነገር ምን አለ? አንዳንዶች አድርገውታል ነው ሳይሆን ሊትራሊ የሆነ ጉዳይ ይመስላል። አንዳንዶች
ወዳጆቼ አምልኮ በእውቀት ላይ የተመሰረተ ነገር በመጽሐፍ ቅዱስ ብሉይ ኪዳን ላይ አምልኮን በፈለጉት መንገድ እንደዚህ ነው የሚመለከው ብሎ ለማምለክ የሞከሩ ሰዎችን ላሳያችሁ እንደው ፈጠን ብዬ ማለት ነው። ሐሳቡ በጣም ሰፊም ስለሆነ ቶሎ ለመቃኘት ማለት ነው በፊው ዊክስ። የመጀመሪያዎቹ አቤልና ቃይልን ያዋቸው ዘፍጥረት ምዕራፍ 4 ከ3 እስከ 5 ታገኙታላችሁ ክፍሉን። ሁለቱም እኩል መስዋዕት አቀረቡ ይነግረናል መጽሐፍ። አንዱ ከበጎቹ ነው ካለው ነው፣ ሌላው ደግሞ ከአዝርት ነው ካለው ነው። እግዚአብሔር ግን ይልና ወደ አቤልና ወደ መስዋዕቱ ተመለከተ። አያችሁ፣ ተመላኪ ነው። የትኛውን ነው መውሰድ ያለብኝ የሚለውን የሚመለከተው የሚመርጠው የሚመለከው ነው እግዚአብሔር ስለሆነ ማለት ነው። ሲመለከት የአቤልን መስዋዕት ወደደው ተቀበለው። ወደ ቃይልና ወደ መስዋዕቱ ግን አልተመለከተም። በጣም ከባድ ቃል ነው ወዳጆቼ። ዋጋ ከፍሏል፣ አርዷል፣ ወይ ደግሞ አዝርት አምጥቶ አቃጥሏል። ግን እግዚአብሔር አልተመለከተም። እግዚአብሔር ይጠብቀን ወገኖች። እግዚአብሔር በእውነት በመንፈስ ቅዱስ ይጠብቀን። አገልግለን አልተመለከትኩም ብለን ለፍተን እኔ አልተመለከትኩትም ከሚለኝ ነገር እንዲጠብቀኝ ማለት ነው። አልተመለከተም እግዚአብሔር፣ አላየም እግዚአብሔር። ከዛ በኋላ ለምንድን ነው ያልተመለከተው የሚለውን በኋላ ክፍሉ ይሰጠናል። ያው ስታበደም ዲቴል እናንተ አጥኑት። ሰውየው ውስጡ የነበረውን እግዚአብሔር ከዛ ከውጭ ከሰዋው መስዋዕት በላይ ውስጥ የነበረውን ሞቲቭ እግዚአብሔር አይቷል። በምን አይነት ልብ እንዳቀረበው እግዚአብሔር አይቷል። ስለዚህ ልቡ ክፉ እንደሆነ፣ በወንድሙ ላይ ቀናተኛ እንደሆነ፣ ኢቭን ነፍሰ ገዳይ እንደሆነ እንኳን አውቋል። አዲስ ኪዳን ይነግረን ይሄን። ሰውዬው ውስጡ ምንድነው ኦሬዲ ነፍሰ ገዳይነት ውስጡ የነበረበት ሰው ስለሆነ እግዚአብሔር ሲመለከት የሚጤሰውን ጢስ ሳይሆን ውስጡ ያለውን ያንን ጢስ ያጤሰውን ሞቲቭ ነበር እግዚአብሔር ያየው። ስለዚህ ፍቅር ላይ ያልተመሰረተ መልካም ሞቲቭ ላይ ያልተመሰረተ የመስዋዕት ብዛት ሲያፈስ እግዚአብሔር ይሄን አላየም። ወዳጆቼስ እግዚአብሔር የምንከፍለውን ዋጋ የምንኖርለትን ህይወት አምልኳችን የተፈጠርንለትን ዓላማ ስንኖር በጣም ደጋግመን ቼክ ማድረግ አለብን። እግዚአብሔር ሆይ በዚህ ህይወት እየተደሰትክ ነው ወይ? እግዚአብሔር ሆይ በማገለግልህ፣ እግዚአብሔር ሆይ በምሮጥልህ በምኖርልህ እየተደሰትክ ነው ወይ? ወዳጆቼ እንኳን አይደለም ልንገራችሁ፣ በቤተ ክርስቲያን ያሉ መሪዎች እንኳን ያንን አፕሩቭ የማድረጊያ የእግዚአብሔርን መደሰትና አለመደሰት የመጨረሻ የሚነግሩን እንኳን እነሱ አይደሉም። በጣም ራሳችንን ማየት መመርመር ስለሚገባን ማለት አልወደደውም ይላል። ልቡ በጥላቻ ተይዞ ስለሚሰዋ አልወደደውም ይላል። ወዳጆቼ አምልኳችን ከጥላቻዎቻችን ነፃ ሳይወጡ ነፃ ሊወጡ ካልቻሉ ወደ እግዚአብሔር ይደርሳል ብለን እንዳናስብ አደራላችኋለሁ። ለዚህ ነው ጌታ ኢየሱስ ክርስቶስ መባህን ወደ መሰዊያ ከማቅረብ በፊት ድንገት እየሄድክ እያለ መሰዊያው ጋር ደረስክ። መባህን ልታቀርብ ነው። ከዛ ትዝ ሲል ከወንድም ጋር የሆነ ችግር እንዳለብህ ሰማ። ምን አለ ጌታ ኢየሱስ ክርስቶስ? ተመለስ፣ ወደኋላ ተመልሰ ሂድና ከወንድም ጋር ጨርስ። አልከስህም ማለቱ ነው። አረፈደ ብዬ አልከስህም። ለመታረቅ የወሰድከው ጊዜ የረፈደ ጊዜ የከሰረ ጊዜ አድርጌ ስለማወስድ ሂድና ጨርሰና። ያለዛ የከሰረ አምልኮ ለምን ታመጣልኛል? ማልቀበለውን አምልኮ ሰተኸኝም አምልከህም ዘምረህም አገልግለህም ሰብከህም ይሄን ሁሉ አርገህም ማልቀበለው ከሆነ ምን ይጠቅማል? ምን ዋጋ አለው? ሰው አደረገ ሊልሽ ይችላል። እኔ ግን ካልተቀበልኩት፣ ተመላኪው ግን ካልተደሰትኩ ምን ያደርግላል? እኔ የምደሰተው መጀመሪያ ከወንድም ጋር ፊክስ እንድትታረቅ እንድጨርስ። መጀመሪያ ለምን እሱን አታረግም? ጌታ ኢየሱስ ነው ይሄን ያለው። መባህን በመሰዊያው ከማቅረብ በፊት በወንድም ላይ አንዳች ነገር እንዳለ ብታቅ ተመለስ ወደኋላ። በጣም ከባድ ፕሪንሲፕል ነው። ምክንያቱም የብሉይ ኪዳን አምልኮ ይደረግ የነበረው በሰዓቶች ስለነበር ጠዋት፣ ከሰዓት፣ ማታ አለ የአምልኮ ቀን። የሚጠብቃችሁ የለም እዛ ቦታ ላይ። ለጌታ ኢየሱስ ያ ሰው ወንድሙን ለመታረቅ ሲሄድ መስዋዕቱ ሊያመልጠው ይችላል። ይሻለዋል እግዚአብሔር። አምልኮ ወዳጆቼ ውስጥ ነው የሚያየው እግዚአብሔር። በጣም 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 ውስጥ ነው የሚያየው። እኔ ሁሉ ጊዜ የምለውን የራሴን እንትን ልንገራችሁ። አገልግዬ አንድ ቀን ጌታ ጋር ሲሄድ አይ ኤሉ ያልኩህን በሙሉ ትተህ ያላልኩህን ሁሉ ሰርተ መጣ እንዳይለኝ ማለት ቢልስ ግን እግዚአብሔር እኔ እኮ በሙሉ
ያረከው ነገር እኔ ያሰብኩት አይደለም ያላሰብኩትን ነክተን የመጣው እንዳይለኝ ይላል። የእግዚአብሔር ልብ የሌለበት ኤሪያ ሮጠን እንዳይጨርስ። ሌላ ናዳብና አብዩድ ናቸው። ዘሌዋውያን 10:1-3 ታዩታላችሁ። የአሮን ልጆች ናዳብና አብዩድ እያንዳንዳቸው ጠናዎቻቸውን ወስደው ፍም አደረጉበት ይላል። የአሮን ልጆች ዕጣንም ጨመሩባቸው። እርሱ ያላዘዛቸውን ያልተፈቀደውን እንደውም ስትሬንጅ ፋየር የሚል ነገር ሰምታችሁ ብዙ ጊዜ ይባላል። እንግዳ እሳት ይላል በእግዚአብሔር ፊት አቀረቡ። ከዚህ የተነሳ እሳት ከእግዚአብሔር ዘንድ ወጥቶ በላቸው፣ በእግዚአብሔርም ፊት በያዌ ፊት ሞቱ ይላል። ምንድነው ይሆን? እንግዳ እሳታቸውን ይዘው መጡ። ምንድነው የሚያደርገው? እነሱ መስዋዕት ያቀርባሉ፣ እሳት ከላይ ነበር የሚመጣው። ምዕራፍ 9 መጨረሻ ላይ ካያችሁት እዚህ ዘሌዋውያን ላይ የሚነግረን መስዋዕታቸውን ያቀርቡና የእግዚአብሔር እሳት ወደቀች፣ ትመጣለች፣ ትበላዋለች ነው የሚለው። ጢሱን ታጠይሳለች። አሁን ምን አደረገው? እነሱ ከጎረቤት እሳት ጭሮ መተው ማንደድ ላይተራቸውን ለኮሱ የእግዚአብሔር መሰዊያ ላይ። እግዚአብሔር አየና ይሄ እሳት ከየት መጣለ? እኔ ያላኩት እሳት ያላመጣሁት እሳት ከየት መጣለ? እግዚአብሔር በጣም የሚገርም እኮ ነገር ነው ወዳጆች። መስዋዕት ነው የሰውት። አዎ መስዋዕት ነው የሰውት። መልካም ነገር ነው ያርጉት። አዎ መልካም ነው ያርጉት። ግን ምንድነው? ያለ ስርዓቱ ይፈልጉት ዘንድ ጀመሩ። እግዚአብሔር ያለ ራሱ እሳት ስለማይመለክ ባልሰራው ነገር ስለማይከብር እግዚአብሔር የራሳቸውን እሳት ይዘው መጥተው ሊለኩሱ ሞከሩ መቅደሱ ላይ። እግዚአብሔር አየና ይሄ እሳት ከየት መጣ? ቤት ያለ አይቸውም አላቅም ማለት ይሄ የኔ ጠረን አይደለም ማለት እግዚአብሔር ይሄ ሽታይም የለበት እዚህ ውስጥ አለ። እኔ ማቀው እሳት የፍቅር እሳት፣ የይቅርታ እሳት፣ የፓሽን እሳት፣ ኢየሱስን የሚመስል እሳት፣ የትራንስፎርሜሽን እሳት፣ ይሄ ነው የኔ እሳት። ከየት ነው የመጣው? ይሄ እግዚአብሔር ያለውን ነው ነግራችሁ። በጣም ይገርማችሁ የአሮን ልጆች ናቸው፣ የአገልጋይ ልጆች ናቸው። እየቆመ ልብሱን እየለበሰ ሲያጥን መቅደሱ ቀላል አድርጎ አዩት። የቆሙበትን ፑልፒት አባታቸው ስለቆመ ናቁ ልጆቹ። እግዚአብሔር ከየት ነው የመጣው? የአሮን ልጆች ነው ብሎ አልመለሰም። በእሳት ነው የበላቸው። የአሮን ልጆች ናቸው ብሎ እግዚአብሔር አልተመለሰም። ወዳጆቼ ወይ አውሽ እኔ እንደዚህ ነገር ባልላችሁ የእግዚአብሔር ባህሪ በብሉይ ኪዳንም በአዲስ ኪዳንም አልተቀየረም። ያው እግዚአብሔር ስለሆነ የምናመልከው አልተቀየረም። ወዳጆቼ ወይ በእሳት መጥቶ በላቸው። አሁን ምናልባት በምህረት ዘመን እግዚአብሔር በልጁ የሚያየን ግን ወዳጆቼ ወይ ብዙ እሳቶች አሉ ዛሬ። ሰው ወዳጆቼ ሮጦ ሳቲስፋይድ ካልሆነ ከዚህ በላይ ምን እሳት ነው? ሰው ደክሞ የዘራውን ማጨር ካልቻለ ምን እሳት ከዚህ በላይ ምን አይነት እሳት አለ? ብዙ አሉ እሳቶች አሁን ሳናቀው ነገራችንን እየበሉብን ያሉ ማለት ነው። ስትሬንጅ ፋየር አሁን ብዙ ስትሬንጅ ፋየሮች በኢትዮጵያን ቤተክርስቲያን እያናወጧት ነው የምናየው። እግዚአብሔር ያለኮሳቸው እሳቶች ሲጋጋሉ እናያለን። ተዋቸው ይጠፋሉ። እግዚአብሔር ያለኮሰው እሳት ከሆነ እኛ ግን ሜክሹር ማድረግ ያለብን ቃሉ ስለኛ ስለሆነ ግን የኔ እሳት ምንድነው? ይዤ የመጣሁት በእግዚአብሔር ቤት ኮንትሪቢዩት የማደርገው ምንድነው? ለእግዚአብሔር ቤት በረከት ነኝ? ለእግዚአብሔር ቤት እረፍት ነኝ? ለእግዚአብሔር ሕዝብ የእረፍት ምክንያት ነኝ? ወይስ የእግዚአብሔር ቤት ውስጥ ለመልካም ላልሆነ ነገር ነው ኮንትሪቢዩት እያደረኩ ያለሁት? በጣም ማሰብ አለብን። አምልኮ ዝማሬ ያለፈ ነገር ስለሆነ የሰፈር እሳት ይዘው መጥተው ሊለኩሱ ሞከሩ። አይሆንም ማለት እግዚአብሔር። ሌላው ሶስተኛ የምታዩት ኦዛ ነው። ኦዛ 2 ሳሙኤል 6:6-7 ታዩታላችሁ። በጣም የሚገርም እኮ ሰዎች ናቸው እነኚህ በሙሉ። ይሁት ቃየልን ይሁት ምስኪን ሰው እኮ ነው። በሰውኛ ሎጂካሊ ካያችሁ ምን አረገ? ዘመረ እንጂ ሰበከ እንጂ ጸለየ እንጂ ምን አረገ? ምን ነው ወዳጆቼ? የእግዚአብሔር ማንነት በእኛ ሎጂክ የሚለካ አይደለም። እግዚአብሔር የመርህ አምላክ የፕሪንሲፕል አምላክ ስለሆነ ከፕሪንሲፕል ውጭ አይሰራም። አያችሁ እግዚአብሔር የአሜሪካው እግዚአብሔር አለ የለመድነው ካለፉት አመታት የለመድነው የአሜሪካው እግዚአብሔር የሚባል እንዳለ ታውቃላችሁ። ባይብል ሁሉ ይሰራሉ ታውቃላችሁ። ባይብል ሁሉ አለ የእንትና ባይብል እየተባለ በነገስታቱ ስም ራሱ ባይብል ይሰራሉ ሰዎች። ወዳጆቼ ይሄ ስትሬንጅ ፋየር እግዚአብሔር አይቀበል። እኛም እናምነው አለን። አባቶቻችን መጀመሪያ ገና ፈርስት ሴንቸሪ ቤተክርስቲያን ስትሰራ የነበራት አለ ማንነቷ ጠረኑ እንኳን ገና ይሸተናል። አሁን ስትንበረከኩ የጴጥሮስ ጠረን እኔ ይሸተኛል። ገብቷችኋል? ምነው ይሄኔ ዮሐንስ የጮውበት መንፈስ እኔ ሴንስ አደርገዋለሁ። ዛሬ የሚሰብኩበት የነበረው ፓሽንና መንፈስ ባላረገውም ግን አውቀዋለሁ ወዳጆች። ጎድዬ ሊሆን ይችላል ከሱ ዲፕ ኢንሳይድ ግን እነ ጴጥሮስ እንዴት አድርገው ሰብከው እንደነበር ግን አይጠፋኝም ስታዩ ቃሉን ማለት ነው። ኦዛን ደግሞ ሌላ ደፋር ደጋፊውን ሊደግፍ የተነሳ ሰው ነው።
እስትንፋስ ብሎ እስትንፋስ የሰጠውን ሊሸከም የሞከረ ደፋር ነው። እዚህ አምላኪ ነው፣ ግን ለሱ ሊያመልክ ነው የመጣው። በሬዎች ላይ ተጭኗል። ከብዙ 100 ዓመት በኋላ ነው። ኦልሞስት ክሎዝ ቱ 100 years ቆይቷል እግዚአብሔር በዛ የታቦት። አሁን እየመጣ ነው። እውነት ነው፣ ፈንጣዚያ ነው፣ እውነት ነው፣ ደስታ ነው። ደስታም ቢሆን ግን መርህ አለ፣ ፕሪንሲፕል አለ። አያችሁ፣ እግዚአብሔር ቤት ውስጥ ደስታ መልካም ነው፣ ሐሴት መልካም፣ ፈንጣዚያ መልካም፣ ግን ምን መርህ ግን አይጣስ። ፕሪንሲፕል የሚባል ግን ነገር አለ። እየፈነጣዙ እያለ መጣላችሁ እና ምን ይል ነበር? ታቦቱ ወዲያ ወዲህ ይላል። ምኑ ላይ? በሬዎቹ እየፋነኑ ነው። ወዲያ ወዲህ ሲል ሰውየው እግዚአብሔር ሊወድቅ ነው ብሎ አስበ። ኦዛ ከየት አመጣው ነው? አሁን ይላችሁ ኦዛ ሊደግፍ መሞከሩን አለም እግዚአብሔር አዩ። ኦዛ ራሱ ተደጋፊ እግዚአብሔር ነው ይዞ የኖረው እስከዛሬ። እንዴት ነው እግዚአብሔርን የሚያስበው? ወዳጆቼ የኦዛ እግዚአብሔር ሪል እግዚአብሔር አለም ውስጡ የሳለው ሌላ እግዚአብሔር ነው። የሚወድቅ ከበሬ ራሱን ያላዳነ እግዚአብሔር እኔ ለምን ነው ማመልከው? ከበሬ ሲፋንን ራሱን ያላዳነ ራሱን ማቆም ያልቻለ እግዚአብሔር ሪል እግዚአብሔር ነው እንደሱ? እግዚአብሔር ሊሆን አይችልም። መጥቶ ሊደግፈው እንዳይወድቅ ታቦቱ አዴት ጥሩ አይዲያ እኮ ነው ሲያደርገው። እግዚአብሔር በቃ አለው ከዚህ በላይ መኖራችን። አንተ መጀመሪያ እኔን ከማምለክ በፊት እኔን እንድታቅ ነው ፈልገው። ኦዛ የማይደገፍ አምላክ መሆኔን አውቀ ነው አንተ ማምለክ ያለብህ። ምን ልታረግ? ታቦቱ አካባቢ ራሱ እንዴት ተገኘ? እንዴት ቤት በኩል ነው ደህንነት የተማረው? ቤት በኩል ነው ደቀ መዝሙር የተማረው ሰውየው። በእውነት እኮ በዘመን ነው የደረሰው እዛ ጋር። እንዴት አርጎ እግዚአብሔርን ሊደግፍ ደፈረ? መርህ ያምልኳችን መሰረት ስሙኝ፣ በጣም ስሙኝ። ይሄ ውስጤ በጣም የከበደ ስለሆነ ወይ አምልኳችን መጀመሪያ ያለበት የምናመልከውን ከማወቅ ነው። ይሄን ብያችሁ ነው ጥቂት ደቂቃዎች በኋላ ማቆም። የምናመልከውን ከማወቅ ምን ማለት ነው? በሌላ ነገር አምልኮ ለተገለጠልን የምንሰጠው ምላሽ ነው። ለተገለጠ የሚሰጥ ምላሽ ነው። ምን ማለት ነው? ካልገባን አናምልክ፣ መብታችን ነው። ላልገባኝ እኮ አልገባኝም፣ ካልገባኝ ግዴታ ነው። ምክንያቱም ምንድነው አምልኮ? ሪስፖንስ ምላሽ ነው። ሲገባን እኮ ነው። ለምሳሌ ዮሐንስ ኢየሱስን በፍጥሞ ደሴት እያለ አየው። ከነ ሰውነቱ እኮ በዘይት ተቀቅሎ ቆስሏል። ከነ ቆሰለ ሰውነቱ ግን ተደፋው። በቃ ላየው የሰጠው ምላሽ ነው። ሰው ሲያረጋ ያየው አይደለም። ኢሳይያስ እናንተ እያለ ህዝቡን ሲኮንን ነበር ሲያገለግል ነው። ምዕራፍ 6 ላይ ግን ኢየሱስን በክብሩ አየው፣ ወደቀ፣ በቃ ወዮልኛል። ይሄ ነው አምልኮ። ለምን? ለተገለጠልን የምንሰጠው ምላሽ ነው። ሰው አምላኪ ለመሆን ከመሞከሩ በፊት አምልኮውን ለመለወጥ ከመሞከሩ በፊት እግዚአብሔርን ወደ ማወቅ መጠጋት አለበት። አያችሁ፣ ሰው አውቶማቲካሊ አምልኮ የሚቀየረው እግዚአብሔርን ማወቅ ሲጀምር። እንኳን እግዚአብሔርን እኮ ሰውን ማወቅ ሲጀምር እኮ ስለዛ ያላችሁ አመለካከት ይቀየራል አይደል እንዴ? ተገለጠለትና ለአብርሃም ምዕራፍ 12 ቁጥር 7 የምታዩት ይሄን ነው። ይችን ምድር ለዘር እሰጣለሁ። የሚገርም እኮ እኔ እኮ እግዚአብሔርን በእውነት እኔ አብራርቼም እንኳን አልጨርሰው። የሚገርም አምላክ ነው። ይችን ምድር ይላል። ሰዎቹ ቆመዋል እኮ ፔርዛውያን ምናውያን። እንደውም አንድ ሰባኪ ሲያውቅ እያውያን ይባላል አለ። ስማቸው በጣም ብዙ ያን ስለሆነ መጨረሻው እና እነኚህ ሁሉ ባሉበት ቦታ ላይ ሰጣው ይሄን ምድር አለ። እኔ እኮ የትኛው አምላክ መጥቶ ነው እስቲ አሁን ለምሳሌ ይሄን ምድር ሰጥቻለሁ የሚለው? ሰዎቹስ ትሉታላችሁ? ሚሊታሪያቸውስ? ህዝቡስ? እግዚአብሔር ጋር እንደዚህ የለም። ኢያሱን ጠራውና ኢያሱ አለው ባሪያዬ ሙሴ ሞቷል። ከዛስ በኋላ ለቅሶ ተቀመጥ ነበር መሆን ያለበት። እኔ በሆን ማለት ነው ባሪያዬ ሙሴ ሞቷል። ቁጥር ቁጭ በል ባሪያዬ ሙሴ ሞቷል። አንተ ግን ይሄንን ህዝብ ይዘህ ትሻገራለህ። እግዚአብሔር ብቻ እኮ ነው እንዲህ ማውራት የሚችል። ሰልፍ ኤግዚስተንት ነው እግዚአብሔር ማለት በራሱ የቆመ እኮ ነው ስሙ። ታውቃላችሁ? ስሙ ራሱ እግዚአብሔር መጽሐፍ ቅዱስ የገለጠው ስሙ በራሱ ሚኖር ነው። ታውቃላችሁ? ምንም ነገር አቋም ያለው ምድርን እንኳን እግዚአብሔር ያቆመበት ነገር አለ። የሆነ ሲስተም ምን እንደሆነ አናውቅም፣ የፊዚክስ ቀመር ነው። እግዚአብሔር ግን የቆመበት ነገር የለም። እኛ እንኳን ግራቪቲን ያቆመን፣ እኛ መሬቱን ያቆመን እግዚአብሔር ሆይ ምን ላይ ትቆማለህ? አንድ ጊዜ መጣና ሰለሞን መቅደስ ሰርቶ ሲጨርስ እኔ እግዚአብሔር ይሄን መቅደስ በለበጠው እኮ በወርቅ እኮ ሰራው። አቤት 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 እግዚአብሔር ታድሎ እንዳይሉ ሰለሞን ጸሎትን ጀመራ። እነሆ ሰማይ ከሰማያትም በላይ ያለ ሰማይ ሊይዝ ዘንድ አይችልም፣ ስም ይቀመጥ እዚህ ቤት አይልም።
ስም ምን ማለቱ መሰላችሁ? ታቦቱ ላይ እግዚአብሔር ስም ነው ያ ነው የተቀመጠው። ግን ሌላ እግዚአብሔር እንዴት ይገባል? ለዚህ ነው ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት። ለእናንተ ምሰሩን ቤት ምን አይነት ማርፍበት ምንድነው ስፍራ? ይሄ ሁሉ እጄ ሰርታለች፣ ይሄ ሁሉ የኔ ነው። እኔ ግን ወደ ትሁት አያችሁ አምልኮ መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ መለከታለሁ። አያችሁ እግዚአብሔር ምን እንደሚያይ ተመልከቱ። ልብ እግዚአብሔር ጋር በጣም ወሳኝ ነገር እንደሆነ ተመልከቱ። አብርሃምን ለዚህ ነው እግዚአብሔር እንደዚህ ያለው። ተገለጠለትና ጠራውና ፈልግሃለሁ አብርሃም አለው። እና የድሮ አምላኮች ጋር ተደባልቀ አታመልከኝና ውጣና ነው። እኔና አንተ አምልኮ ማለት እኔና አንተ መገናኘት ነው። ኢንቲሜሲ ነው። እኔና አንተ ስናወራ ነው። አባቴ ሆይ ያለ አንተ መኖር አልችልም ስትለኝ እኔም ልጄ አብሬ ነኝ ስለ ይሄ ነው ኢንቲሜሲ ነው አምልኮ። አምልኮ ሰንዴ ሄደ በቃ በሉስቲ ሲሉ ምዘለው ጉዳይ አይደለም። የእግዚአብሔር መንፈስ ጋር መገናኘት ስለሆነ ከእግዚአብሔር ኃይል ጋር መነካካት ስለሆነ የእግዚአብሔር ስፒሪት ኢንካውንተር ማድረግ ስለሆነ አምልኮ አንተ አብርሃም ናና እንነካካለው እግዚአብሔር። ከዛ በኋላ ዝም ብሎ አልወጣም ሰውየው። እንዴት እወጣለሁ እኔ ቤተሰቤን ጥዬ? እኔ አሜሪካ ባትኖር እኔ ከሀገሬ አልወጣም እርግጠኛ ነኝ። እኔ አሁን ጅቡቲ አልሄዳትም ነበር፣ ሱዳን አልሄድም፣ ቡርኪና ፋሶስ አልሄድም እንዳለው ማለት ነው። አሜሪካ ነው ኦፖርቹኒቲ ስለተባለ ያወጣኝ ነገር አለ እዚህ ሀገር። ከዛ ሀገር አፈናቅሎ ያወጣኝ ነገር አለ። እንደውም ገና እንደመጣን እኛ ፕሌን ሲያርፍ እዚህ ዳላስ ነበር ያረፍነው። ሲያርፍ ደረገጥኩ። ይሄው ኢትዮጵያም ነበር ሰቲ እንዴ ይሄ ፕሌን ተሳስቶ የእንትን ጫካ ውስጥ አሳረፈን እንዴ? ምክንያቱም እኔ ፎቅ ነው የጠበቅኩት። ሰፍሰፍ ብዬ ነው የመጣሁት እዚህ ሀገር። ለምን እድል አለ ስለተባለ። አብርሃም ተንሰፍስፎ አይወጣም ከሀገሩ። ሰው ከቤተሰቡ ለመለየት ተንሰፍስፎ ይወጣል? ተወጥ እርግፍ አድርጓቸው ወጣ። ለምን ስትሉ ምዕራፍ 7 ቁጥር 2 ሐዋርያት ሥራ ላይ አብርሃም ገና በካራን ምድር በአባቶቹ ቤት እያለ በመሰጦንያ ሳለ ይላል የክብር አምላክ ተገለጠለት አይደል? በእንግሊዘኛው ላይ the God of glory ይላል። ምን ማለት ነው? የሚያብረቀርቅ አምላክ ተገለጠለት ይላል። ለሚያበራ ምላሽ ማይሰጥ ማን አለ? እናንተ ለደመቀ ነገር ምላሽ ማይሰጥ ማን አለ? ልክ ሲያው ያበራል። እናንተ የሱ አማልክቶች ግን የሆነ ነገር ሰዋልኝ ዱቄት ስጠኝ ምናምን የሚሉ ናቸው። ይሄኛው የሚያበራ አምላክ አይ ሰማይን ምድርን የሰራ አምላክ አይ ላንተማ ቤቴን ተውልሃለሁ አይለው። ረጩና አሜን ወገኖቼ ወይ ወጣለሁ አለ። አምልኮ ለተገለጠልን የምንሰዋው ምላሽ አይቼዋለሁ የሚባል ነው አምልኮ ወገኖቼ። አየሁት እግዚአብሔርን ኧረ እኔ ሞትለታለሁ የምትሉት ነው እግዚአብሔር እንጂ ወዳጆቼ ወይ እባካችሁ ምን ባባለው ጉዳይ አይደለም። በፍጹም አይደለም። ተገለጠለት ለአብርሃም በቃ ና እኔና አንተ እናውራ። ከዛስ አብርሃምም ይላል ለተገለጠለት ለእግዚአብሔር በዚያ የሚለው ቃል ሊትራል ምን ነው ተቀል በተገለጠለት መረዳት ላይ ቆሞ መሰዊያ ሰራ ይላል። ይኸውልህ አሁን ሳመልክ እግዚአብሔር ሆይ ዝም ብዬ እንትና ማምልኳል እያልኩ አይደለም ማመልክህ ምን እንደሆንክ ስለገባኛል። የማይቻለውን የምችለው አንተ ስለሆንክ፣ ኤልሻዳይ አንተ ስለሆንክ፣ ሁሉን ቻይ አንተ ስለሆንክ አሁን ይሄ መሰዋ አሜን ወገኖቼ ሃሌሉያ። እግዚአብሔር መሰዊያችንን ያድስልን። የቤቱ መሰዊያችን ይታደስ። የቤተ ክርስቲያን መሰዊያ ይታደስ። የሥራ ቦታ መሰዊያችን ይታደስ ወገኖች። መጥቶ ዘረጋ። እናንተ ሊትራሊ ይላችሁ አብርሃም ለተገለጠለት በዚያ መሰዊያ ሰራ ሚል ዘፍጥረት ላይ ደጋግማችሁ ነው የምታገኙት። አብርሃምን ሰዶም ይዛችሁት ሂዱ። ይሄ ሰዶም መንፈስ ምናምን አይልም። መጀመሪያ ሰዶም መንፈስ የሚመታ መሰዊያ ሲሆን ያውቃል እሱ። ይኸውላችሁ አንድ ጊዜ ምን ሆነ መሰላችሁ? እኔ እንትን የሆነ አረብ ሀገር የሄድኩበት ምንድን ነው ጠፋብኝ ስሙ ራሱ እዛ አስደንግጠው ስላስተደሩ እና እዛ የሄድኩ ጊዜ አንድ ጊዜ መንፈስ ቅዱስ እውነቴን ነው የምነግራችሁ መንፈስ ቅዱስ እጸልያለሁ ማለት ነው። መቼ ሰው አገልጋይ ስትሆኑ ጸልያላችሁ። ለዚህ እየጸለይኩ እያለ እናንተ አንድ ስዕል በቢቦልድ ላይ የተጻፈ ሰው ኤልያስን ፈርሶ የነበረውን የእግዚአብሔር መሰዊያ ሰራ፣ የእግዚአብሔር እሳት ወደቀች የሚል ይኸው አሁን 40 በቱ ይለጥፉታል። እናንተ በቃ መጡ። ከዛ በኋላ ምን አለኝ 40 ቀን ላይ ሰው እየጠፋ ሲመጣ ጉብኝት አረኩት። እኔ ወይድም ካለ ሌላም ሰው ካለ በቃ መጎብኛ ጊዜ አረኩት። ጊዜው አንተ ትጎብኛለህ ያለኝ ጌታ በቃ እንደው ሶሪ ወቱ ሴዛት ያው ይካል አንተ አይልም እግዚአብሔር እንዳልኳችሁ። ግን አሁን ይሄ የመሰዊያ ሰዓት ነው። ዝም ብሎ ገባ አንዳንድ ነገር ዞረን ከምንሰራው በላይ ተንበር ከምንሰራው ይበልጣል። ያውቃል እግዚአብሔር። አታደረሱም ዞረ ይሄ ፕሪንሲፕሉ ዞሮ ለማዳረስ ይሁን በጣም ጥሩ ሲስተም ሰርተናል። በጣም ጥሩ ሲስተም እሱ አስፈላጊ ነው አልነካም ያንን። ግን ይሄኛው መሰዊያ ፈርሶ አይሰራም። ያኛው ለካ አያችሁ በፕሬዘንስ ሄጄ ካገኘሁት ሰው በላይ በተሰራ መሰዊያ ውስጥ ቤተክርስቲያን ብትሆን ሰው ቤቱ ይፈወሳል። ታውቃለህ ጓዳ ውስጥ ሆነ መፈወስ ይጀምራል። ለዚህ ነው ህዝቤ ራሳቸውን አዋርደው በፊቴ ቢጸልዩ ቢለምኑ ከክፉ መንገዳቸው ቢመለሱ እኔ ምድራቸውን እፈውሳለሁ አይልም እግዚአብሔር። ምንድነው መሰዊያውን ቢሰራ ህዝቤ አለ። መሰዊያውን ሰዶም ከተቱት። አብርሃም ልክ ሰዶም ሲመጣ ወደ ስራ አይገባም። እዚህ አካባቢ ምን ስራ አለ አይልም። ማን ነው ይሄን የሚያደርገው? ሎጥ ነው የተዋጣለት። ምን ያደርጋል መሰላችሁ? ሎጥም በሰዶም ነፍሱን አስጨንቆ ነበር ይላል አይደል? ግን
በሰዶም በር ነው የሚለው በደንብ ኦሪጂናል ካያችሁት ምን ወሰ ሰውየው ንግድ ጀምሯል። ነጋዴዎች ይቅርታ አድርጉልኝ ለዛ ላውን ብቻ ነው መጠቀምባት ይችን ሰውየው ሰዶም በር ላይ ንግድ ጀምሯል። ምን ማለት ነው? ሰዶም እና እሱ መካከል ዲል ተጀምሯል። ላይወጣባት ቃል ገብቷል። ምን እንደምትጠፋ እግዚአብሔር እኮ ጠጋ ብሎ መሰዊያውን ቢሰራ አረ ሰዶም ላይ ኢንቨስት አታርግ ይለው ነበር እግዚአብሔር። ግን አያችሁ የቱ ጋር ኢንቨስት ማድረግ እንዳለብን እንኳን የሚያሳይ ለካ መሰዊያ ሲሰራ። በጣም ብዙ ሳይንቲስቶች አሉ ታውቃላችሁ። ሳይንቲስቶች የሆኑ ወደ ኋላ ስትሄዱ በአሜሪካ ታሪክ የምታውቋቸው ክርስቲያኖች ናቸው። ተመልከቱና ታሪካቸውን የእግዚአብሔርን ቃል ያጠኑ። አንዳንዶቹ እንደውም የተነሱት መርሃቸውን ሁሉ የቀመሩት ከዛ ፍጥረቱ ላይ ቆመው ነው አንዳንዶች ይባል። ወዳጆቼ አብርሃም መሰዊያን ሰራ። ለምን? ለተገለጠለት ለእግዚአብሔር መሰዊያን ሰራ። ካልገባውኝ ምንም ማድረግ አልችልም። ወዳጆቼ ልንገራችሁ አንድ ሰው ያልገባውን ነገር ማለት አይቻልም። አያችሁ ኤልያስ ኤልሳዕ ጊያዝ በፈራ ጊዜ ተከበናል አለ። ምን ያርግ? እኔ ብዙ ጊዜ ስንሰብክ ይሄ ጊያዝ ምናምን እንላለን እንጂ እኔ ሰውየው እውነቱን ነው ተከቧል። ምን ያርግ ሰውየው? ኤልሳዕ ምን አለ? ጌታ ሆይ አለ ያይ ዘንድ አይኖቹን ክፈትለት እባክህ። እንዴ የባሰበት አይኑ ቢከፈት የባሰበት እንደሆነ የምታውቁት ልክ አይኑ ሲበራ የአባቴ ፈረሶች ምናምን እንጂ መጮ ጀመረው ሰውየው በጣም ጥሩ እንትን ያለው ነው አፋለው ችግር የለም ለምስክርነትም ባለፈው ይጠቅማል። ግን አልገባውም። ምን ታርጉታላችሁ ወዳጆቼ? አንዳንድ ነገር ትሬኒንግ ጥሩ ቢሆንም እግዚአብሔርን ማምለክን በትሬኒንግ የሚሆን አይደለም። አሁን የኳየር አይደለም። እሺ እናንተ ትሬን አድርጉ አይደለም። እግዚአብሔርን ማወቅ የኢንካውንተር ጉዳይ ነው። የመነካካት ያቸው አውቀዋለሁ እግዚአብሔር። አይ አንዳንዴ ትዝ አይላችሁ እኔ የሆነ ጊዜ ላይ እንደው የአገልጋይ ሚስጥር የለውም ስለሚባል እኔም ልበለው አንድ ጊዜ የሆነ ጊዜ ጫማ አጣው ማለት ነው። እና እኔ ደግሞ አረሳም እናንተ ጥሩ ያልሆነው ለምን እንደሆነ አልፈርዱም። እና የሆነ ቦታ እየሄድኩኝ ያው ደግሞ ክፍለ ሀገር ነው የሚሄደው እየሄድኩኝ አገልጋዮች በቃ ይዘውና እንሂድ ምናምን ብለው ይዘውን ሄዳሉ። አማዬ ከፊቷ በቃ ተሸርፋለች ማለት ነው። እና ጭቃ ውስጥ ነው እየረገጥኩ ምን ሄደው ጭቃ ነው ክፍለ ሀገር ስለሆነ በጭቃ ውስጥ ነው። ወዳጆቼ አምልኮ ተጀመረላ። ሁሉም እየዘለለ ሲያመክ እኔ ቡጭ ውስጥ ውሃ ገብቷል። እውነቴን እኮ ማለት በቃ ሰው ነው እያጨበጨበ ነው። አንድ ቀን እያመለኩኝ እውነት እኮ እያመለኩኝ ደስ አይለኝ። እኔ እኮ አሁን ያለንን ጫማ እንኳን አናቆም እኮ ብዙዎቻችን። አንዳንዶቻችሁ እስቲ እንደው ጫማችሁ ስንት ነው ብላችሁ እንኳን እኔ እንጃ ቀይ 7 ነው የምንለው። ከቦጭ ያወጣን እኮ በእውነት አንዳንዱ እኮ ስለማናወራው እኮ ነው። ከዛ ወዲያው ምን አልኩኝ እኔ ደስ አይረገኝ። ከዛ ከኔ ቪዥዋላይዝ አድርጎ ነው ያመጣልኝ። የሆነ እንዴት ልነግራችሁ አልችልም። ቦታው አረሳውም ሲረግጥ የነበረውን ጭቃ ምናምን ሁሉ ትዝ ይለኛል። ጫማ ውስጥ እንዳይገባ እንዲህ እያልኩ ስሄድ እሱን ሁሉ አመጣልኝና የዛን ቀን በቃ እዚህ የጸለይ አዳር ነው። እግሮቼን አንተ አልኩኝ እግዚአብሔር ወይ በመንፈስ ብቻ አይደለም እግሮቼን ከጭቃ ያወጣው አልኩኝ። በስጋ እግሮቼን ከጭቃ ውስጥ ጭቃ የለም እዚህ ቆን ይፈልግ ያጣው ጭቃ ነው። ከጭቃ አወጣተዋል አልኩኝ። ወዳጆች እኛ እኮ ይላችሁ በእውነት እኔ ፊዚካል ነገር እንትን እንድንል አይደለም ይገባችኋል። የሆነልን ሲገባን ነው። ከዛ በኋላ አቅማጣው አሁን እኔ እዛን ሰዓት ላይ እባካችሁ ተነስታችሁ አምልኩ እንዲህ ቢለኝ ራሱ ሰውዬው ይገርመኛል። ለምን ነው የሚነግረኝ ነው ማለት እንዴት አላመልክ እግሮቼ ከጭቃ ወጡ። አንዳንድ ጊዜ በህይወቴ ላይ የሆነው የእግዚአብሔር ምሕረት አስብና አንዳንድ ጊዜ እኔና ኢትዮጵያን እንደ ፋሚሊ ራሱ እንዴት አንዳንድ ጊዜ አሁን እንሰራለን። ይሄው ፋሚሊ ለምን ስንሰራ አንዳንዱ ብዙ እናንተ እኮ ብቱ ፋሚሊ እንዴት እንደነበርና ያቀማ እኔ ግን ምሕረቱን አውቃለሁ። ብዘልምም ብል ለእግዚአብሔር ባገለግል እድል እንዳገኘ ሰው ነው የምቆጥረው እኔ በጌታ ፊት። ለምን ያውቃለሁ ከእናንተ ይልቅ ልላችሁ አይደል። ለምን ግን የተደረገልን ምሕረት የቆም ቤት ቆሞ ማይጸና ሰው ጸንቶ እግሮቻችን ከጭቃ ወጥተው ወዳጆቼ አብርሃም ለተገለጠለት ለሱ መሰዊያ ሰራ ይላል። ምን ትዝ ይለናል ነው? ትዝ የሚላችሁ ነገር አለ? አደረገልኝ ምንለው ምን አለ? ትዝ የሚላችሁ እስቲ ትዝ የሚለን ነው ወይስ
እኔ ያው እንደለመደብኝ ብሏል አንድ ጊዜ ጌታ ሊቀበል መጣና ፓስተሩ እንዴት ነው አንተ እንዴት ጌታ ለመቀበል ያው እንደለመደብኝ በየቦታው ሳልፍ ገባ ነበርና እንደለመደብኝ ገባው እግዚአብሔር የዘላለም ሕይወት እንደለመደብን ይገባንበት ቤት ከሆነ ከባድ ነው አይደለም ወዳጆቼ ለተገለጠለት ለሱ ምን አረገ መሰዊያን ሰራ ይላል ኔክስት እንቀጥለዋለን በተለይ በዚህ ሳምራዊቷ ሴት ጋር ያለውን ሐሳብ ኔክስት ብቀጥላችሁ ጥሩ አሁን እንደው ዝም ብሎ ነው ነካክተ ነው እንዳንሄድ አንድ የመጨረሻ ሐሳብ ብቻ ልንገራችሁ አምልኮዬ ለራሳችሁ እንድታስቡ ሜዲቴት እንድታረጉት ምፈልገው ሰው ቅዱስ እንደሆነ ያልገባውን እግዚአብሔር እንዴት ቅዱስ ነው ሊል ይችላል እንዴት ራሱ ሊቀደስለት ይችላል ትልቅ መሆኑ ያልገባውን እግዚአብሔር እስቲ አስቡት እስቲ አሁን ትልቅ አይደለም አይደል እንዳልሆነ ካልገባኝ ትልቅ ነው ተብሎ ሲዘመር ወይ ትልቅ እንደሆነ አርጌ ለሱ ለመኖር እንዴት ይችላል አላቀማ አይደለም አለኔ አያችሁ አንዳንዱ እኮ አምልኳችን እንደ ሳምራዊቷ ሴት ያረገብን እኮ ችግሩ የመረዳት እጥረት ነው የሚባለው ምን አለች አንተ አባታችን ይሄን ወንዝ ከሰጠን ከአባታችን ከያዕቆብ ትበልጣል መጀመሪያ የተንሸዋረረ አምልኮ ይሉታል እሷን ሲጠሩት የመጀመሪያ መረዳቷ ላይ ነው የቆመው ታውቃላችሁ አምልኮ መረዳቷ ላይ አሁን መጀመሪያ ራሱ ሰው እግዚአብሔር አባቴ ነው የሚለው እሷ ያዕቆብን አባታችን ብላ ትጠራለች እኔ እውነት እንደሆነ ባልጠፋ አባት ነው ያዕቆብ እኮ እውነት እኮ ነው ኪዳን ያቆሙ ሰው ነው እንጂ ያዕቆብን ዝም ብላችሁ ታሪኩን ካጠናችሁ በርግጥ የሚያስመካ ሰው ያለ የሚጠራችሁ አንድ አመቱን ጨረስ ያርጎ የጨረሰ ሰውዬ የተዘረፈ ሰውዬ ሁሌ እንደመላችሁ በጨለማ ሚስት አግብቶ መጨረሻ ሸወድከኝ ያለ ሰውዬ ኢሳው እንኳን ይሻልከው ዲሰንት ሆኖ ነው የኖረው ያችን አጠፋ እንጂ እኮ ቤቱ እኮ በሰላም የኖረ ሰው ነው ወንድሙ እንደዚህ የኖረ ሰውዬ አንድ አመቱን ያበላሸ ሰውዬ መጨረሻ መንገድ ላይ አግኝቶ ካልባረከኝ አለቀም ያለ ሚስቶቹን ከፊት አስቀድሞ ይሄን እንትናን ከመታት ሊያን ከመታት ራይል ትተርፋለች ራይልን ከመታት በጎቹ እኔ መጨረሻ በጣም ሰልፊሽ እኮ ነው ከዛ እሷ ትመካለች ከአባታችን ከያዕቆብ አንተ ትበልጣለህ አይ ጌታ ያትና ምስኪን አምላኪ ሳይገባው ማያልቅሰው እኮ ላነሰ ነገር እኮ ሲሰግደው ታገኙት እኮ በጣም ላነሰ ነገር እና ጌታ ኢየሱስ ክርስቶስ ኔክስት እንቀጥለዋለን ምን አላት ወይ አላት ደግሞ ደና ነገር ውሃ ጠጪ ሲላል እኛ ውሃችን ምስኪን ውሃ ይሄም ውሃው ነው በኋላ እኮ ምን አለችው ልክ ሲገባት አይኗ ሲከፈትኩ አንተ ከምትለው ውሃ ስጠኝ አለች አዎ የገባው አምላኪ ሰፍሳፋ ነው ስጠኝ እኔማ የለኝም ምድር ላይ ያለው ነገር ሁሉ አያረካኝ ከላይ ነው እርካታ ይላል እሷ ግን ከዚህ ውሃ ትምክት እሱ ብቻ አይደለም ዘረኛ አምላኪ እሺ ደግሞ እኛ አይሁድ እናንተ አይሁድ እኛ ሳምራዊ ትላለች እንተ ፈርስ ብለስ ራሱ ዘር ላይ ቆሞ ሰው እግዚአብሔር ይመለካል ያያየትና ኢየሱስ ክርስቶስ እናንተ አይሁድም እግዚአብሔር አምልኮ አይሁድም የሳምራውያንም አይደለም ማለት የዛ አይደለም አምልኮ መንፈሳዊ መር ነው ፕሪንሲፕል ነው ስለዚህ ለማታውቂው አታመልኪም አንቺ ከዚህ በኋላ ልንገርሽ አይንሽን ከፍትልሻለሁ እንደማ በወንጌል አይኗን ከፈተላትና ከዚህ በኋላ እናንተ ለማታውቁት ትሰግዳላችኋል እኛ ግን አለና ኔክስት ለመቀጠል መዳን ከመዳን ጋር ያገናኘው መዳን ምንድነው ሪጀነሬሽን ኢንካውንተር ነው አያችሁ መዳን መነካካት መዳን ከላይ ነውና ከአይሁድ ነውና ምን ስለማን ነው የሚያወራው ስለ ኢየሱስ ነው ከዚህ የሚወጣው መሲህ ከዛ ነውና ለምናቀው ሰግዳ ስለዚህ ምንድነው ያላት ያለው ማለት ነው ለካ አምልኮ ከድነት ጋር የተገናኘ ነገር ነው ማለት ለሱ እንሰግዳለን ሲጋባት ነው ቆማ ከሱ ጋር ስትጎራራ የነበረች አይኗ ተከፈተ እርግጠኛ ምንግራችሁ ወዳጆች እርግጠኛ መጽሐፍ ቅዱስን ስለማምን እነኚህ 2-3 ሳምንታት እንማርና አይናችን ለእጃችን ጭን አይናችን ይከፈታ ብዬ ነው እኔ በቃ እንደዛ ስለሚሆን ለኔ ማለት ነው ከዛ ላይ ገባት ማለት ነው ያልገባው ሰው ወዳጆች በማኑቤላ ታስነሱት ማኑቤላ ማታው ካላችሁ ድሮ አለ እንደዚህ የሚነሳ ይባላል እንደዚህ ብሎ ወፍጮ ሲነሳ እንደዛ ነበር ድሮ በኔ ዘመን አሁን አይቻልም ወዳጆች ኳይሮች በጣም መጸለይ ያለባችሁ እኮ ይሄ ነው እናንተ ራሳችሁ በማኑቤላ እንዳትነሱ መጀመሪያ ሁለተኛስ እኔን በማኑቤላ ለማስነሳት እንዳትቸገሩ ጌታ ሆይ አንተ ይሄን ሰው ካላዘለልከው እንዲያመልክ ካላረከው የኔ ዝማሬ እንዴት ያዘልለዋል እውነቴን እኮ ህዝቡን ወክዬ ነው እኔ ያልኩት ስለምፈራ እንጂ
ይሄን ህዝብ ብላችሁ ወክሉት። ወዳጆቼ ምን ያስፈልገናል? መነካካት ያስፈልጋል። ልክ ሲነካት እንዳበደ ሰው ነገር ፕራዮሪቲ ነው የጣለችው። ልትቀዳ የመጣችውን ስራ ነው። ሰው ሊቀዳ የመጣውን ትቶ ይመለሳል። እኔ ምንድነው ማድረገው? ሎጂካልም አይደለም። ያው እንግዲህ ሄደሽ ተመለሰ ሄደሽ ሰዓት ማባከን ነው የሚባለው በኖርማል አምሮ። እንስራውንም ረሳች። የመጣችበትን ውሃ መቅዳት ፐርፐስ ተታ እየሮጠች ሄደች። ምን አለች? ጉዴን። ለካ አምልኮ ጉዳችንን የሚነገረን ቦታ ጉዴን የነገረኝን ልንገራችሁ እናንተ። ሰው ለካ ሲነካ ከተማ ይዞ ይመጣል። ሄዳ ከተማው እኔ አሁን አንዳንድ ጊዜ ይገርመኝ ይገራል። ብዙ ጊዜ ለምደነው አልቃሉና ሄዳ ከተማ ይዛ መጣች። ወይኔ ምለው ከተማ ዝም ብሎ ይመጣል። ሌላ አንድ ሴትዮዋን ጉደኛ ሴትዮ እንደሆነ ስለሚያውቅ 6 አግብታ 6ቱን ከሷ ጋር የሌሉ አሁንም ከሷ ጋር ያለው ደግሞ ውሽማ እንደሆነ ስለሚያውቅ እቺ ሴትዮ በእውነት ሳቲስፋይድ ያረጋት ምንድነው ብሎ እንደመጣ ታውቃላችሁ? አምልኮ ሳቲስፋይድ የምንሆንበት ህይወት ነው። ለካ አያችሁ ሰው እየዘላን ስለማመለክን ብቻ አይደለም የሚመጣ ውጭ እናመጣዋለን። እሱ ግን ለካ የረካ ህይወት ውስጥ መግባት ነው። ለካ ታውቃላችሁ እርክት ያለው ስንገባ ሰው ምንድነው ያረካቸው እነሱን ማምጣት ይጀምራል። ሰው ቆመን እንጸልይ እስቲ። ጌታ ሆይ አጭር ጸሎት እንጸልይ በዚህ መንፈስ እንድንወጣ። እግዚአብሔር ሆይ